ሰላም ዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይን አንድ ያላችሁ እሙኝላችሁ ቢስቲስ ጎንዶን ወዳች ላይክ እና ሼር ያደርጋችሁ ሐሳቦቻችን ለብዙዎች ቆብሎ ለዚህን ኮልቪ አወሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትገጭኑ በትቶና አጓብዛችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣ ነው መረጃ እንግዲህ ሰሞኑን በአርሲ የተጎደሉ ኦርቶዶክሳውያን ጉዳይ በየሚዲያው በከፍተኛ ሁኔታ እየተራገበ ነው ያለ። ይሄ ምንም ትርጉም የሌለው ፋይዳ የሌለው ጉዳይ ነው። ምክንያቱም አንድ ነገር ኮሽ ባለ ቁጥር ጩሉሊ እንዳየ ንስር እንዳየ አሞራ እንዳየ የዶሮ ጫጩት ግር ማለት ምንም ይጠቅመው ነገር የለም። በቋሚነት ጭንቅላትን ተጠቀም። በቋሚነት ስለ ሀገር፣ በቋሚነት ስለ ዓለም፣ በቋሚነት ስለ ሃይማኖት፣ በቋሚነት ቁም ነገር ላይ ትኩረት አድርግ። ኮሽ ባለ ቁጥር አሞራ እንዳየጫጩት ግርግር አትፍጠር። የነበርክ እስከዛሬ ችግሮች ከስር ከመሰረታቸው ሲነሱ የሀገር ጉዳይ ሲነሳ እናንተ የሀገር ጉዳይ ተታችሁ የመንደሩ ተፎንቶ አይደለም እንዴ? የህፃናት ቋቋ ጨዋታ ላይ አይደላችሁም እንዴ ያለው? አብዛኛው ኦርቶዶክስ የት ነው ያለው? ቂጧን ጎልባ ከምትዶንስ ሴት ጋር አይደለም እንዴ 10,000 20,000 ላይ ከምትሰጡት? ሀገራዊ ጉዳይ፣ ሃይማኖታዊ ጉዳይ፣ መንፈሳዊ ጉዳይ፣ ዓለም አቀፋዊ ጉዳይ ሲነሳ ጆሮ ሰጥታችሁ ትሰማላችሁ። ከስር መሰረት አዶናይ በላ፣ አዶናይ ፈሳ፣ አዶናይ ሸና አይደለም እንዴ የሀገሪቱ ጭንቀት? የሀገሪቱ ጭንቀት ምንድን ነው? ይሄ አይደለም እንዴ? ጃኒ በላች፣ ጃኒ አለቀሰች፣ ጃኒ ፈሳች፣ ጃኒ ተቆመጠች፣ ጃኒ ቆመች፣ ጃኒ ይሄ አይደለም እንዴ የሀገሩ ጭንቀት ያለው? ስለዚህ ኮሽ ባለ ቁጥር እንደ አሞራ እንዳየ ጫጩት ግርግር መፍጠርና ሽብር ውስጥ መግባት በየጥሻው መሯራጥ ምንም አይጠቅማቸውም። በቋሚነት አይምሯችን ተጠቀሙ። ሴዶን ማርሻል ሊደባደብ ነው። ሴዶ አልደባደብም አለ። ከጆኒ ጋር ሊደባደቡ ነው። አድናይ በዚህ ወጥቶ እኮሌ በዚህ ገብቶ ምን አገባ? የተራበች እናት እኮ አለች እኮ። የዛን ጉዳይ መጀመሪያ የእናቱ የአባቱ ጉዳይ፣ የገንዛ ነፍስ ጉዳይ፣ የቆሸሸው ልብሴን ስለማጠብ፣ የቆሸሸው ልብሴ ስለማቀየር፣ የእናቴን እድፍ ልብስ ስለመቀየር፣ አንጀቶ የታጠፈ አንጀቷን ስለመሙላት፣ ከዛ በኋላ ስለ ወንድሞቼ፣ ስለ ቤተሰቦቼ፣ ስለ ሀገሬ፣ ስለ ሃይማኖቴ አዶናይ ወለ ቆርቆንዶች እናንተን ይዘን አሁን ምን አጀንዳ እናነሳለን? እኮ እንደዚህ ሙሉ ስለማያስችለን ነው እኮ የምንናገር። እውነቴን ነው ነግረን ብሽቅ ትውልድን የተፈጠረ ለራሱ ተንቆ ሀገሪቱን ያስናቀ ሃይማኖቱን ያስናቀ እውነት አፌን ሞልቼ ነው የምነግርህ። ምን ቁር ሊልና ቁር እንዳይል እንደኛ ያለ የወሰበሰ ትውልድ ይዛ ቤተክርስቲያኗ ለመከበር ለመፈራት ተጽዕኖ ለመፍጠር በምን አቅማ ቄጤም ሆነን ለከ ያለው እኮ መጀመሪያኛ መቻል የምስራቅ አርሲ ዞን አስተዳዳሪ ምናል ወይ ሰሞተ እንዲያላ አልሰማሁ ብትሰማስ ምን ታደርግ ነበር? የኔ ጌታ የሻሸመኔ ላይ ያ ሁሉ እልቂት ሲፈጸም እኮ ምክትል አስተዳዳሪ ነበር የሻሸመኔ። አሁን ምስራቅ አርሲን የሚያስተዳድረው ሰው ችግር ሲፈጠር በቤተ ክርስቲያን ላይ የተሾመ ጳጳስ ካልተጠየቀ መጀመሪያ መጠየቅ አለበት። በሀገረ ስብከቱ ላይ የተሾመ ጳጳስ ምን እየሰራ ነበር ነው ጥያቄው። አትጠይቅም። ቪኤት ትሰጣለህ ለጳጳሱ፣ በሞተ ሺህ ትከፍላለህ፣ ሸብረብህ ትላለህ፣ ታጎበድዳለህ፣ ታሸሮግዳለህ። እልቂት ሲመጣ ችግር ሲመጣ አይጠየቅም። ጳጳስ አይጠየቅ፣ ኤጲስቆጶስ አይጠየቅ፣ ወረዳ ቤተ ክህነት አይጠየቅ፣ ማንም አይጠየቅም። ከዛ ደግሞ በዓለማዊ ስትመጣ ደግሞ ይሄ ድርጊት የተፈጸመበት አሜሪካ ቢሆን ኖሮ ሰግደው ይቅርታ ይጠይቁ ነበር። ጃፓንና ደቡብ ኮሪያ ቢሆን ኖሮ ሰማይ ምጡ እዝጎ ይል ነበር። አልሰማ እውነት አልበዛ መሽኮረመሙ። የኔ ጌታ ብትሰማስ ምን ታረግ ነበር? ብትሰማስ እንደው ምን ልትሆን ነበር? ምናልባት ነፍስን ለማዳን ለራስ ፈርጥጣስ ቢሆን እንደዛ ነው። እኛ እኮ አይተናል። በአገሪቱ ላይ ኮሽታ በተፈጠረ ቁጥር እንዴ ምን ነገቸው ጻድቃን ያ ሁሉ እልቂት በኋላ የት ነው ያለ? እዚህ ፈርጥጣ አዲስ አበባ አይደለም እንዴ ያለት? በሰሜኑ ጦርነት ያ ሁሉ እልቂት ሲኖር በነበረው ጊዜ የአማራ ክልል አስተዳደሮች በሙሉ ፈርጥጣ አዲስ አበባ አይደለም? ፑል ቤት እኮ ይታፈሳል። ፑል ቤት እውነት በሰሜኑ ጦርነት የአማራ ክልል አስተዳዳሪ የነበሩ ሰዎች ከአማራ ክልል ፈርጥጠው መጥተው እዚህ አዲስ አበባ ፑል ቤት የታፈሰዋል። አይሸተው ፑል ሲቆጣቀጥ እና ብዙ ማናቃችሁ ነገር አትምሰሉ። እንተዋወቃለን። ሰማ አልሰማ ምንም ትፈይደው ነገር የለም። እውነት ምንም እኮ ትፈይደው በቃ ስለምናውቅ ነው። እና አልሰማሁም፣ እውነት አልሰማሁም ትሽኮረመማል። እና እኛ አሁን እነሱ አይደለም ጥፋቱም የቤተ ክህነቱ ማን ይጠይቃል?
ቤተ ክህነት እኮ የኔ ጌታ ጠቅላይ ሚኒስትሩ እኮ የትም ሀገር 10 ዓመት ልትበላ ትችላለህ። ምናልባት አፍሪካ ውስጥ 15ም 20 ዓመት ልትቆይ ትችላለህ። 30 ዓመት ልትቆይ ትችላለህ። በየትኛውም ዓለም ለምሳሌ በሰለጠነ ዓለም ፕሬዚዳንት ቢሆን ዘመኑ የተወሰነ ነው። ጠቅላይ ሚኒስትርም ሆን ከንቲባም ሆን የተወሰነ ነው። አውሮፓና አሜሪካ ብትሄድ ጳጳስና እኮ የዘላለም ስልጣን የኔ ጌታ ዘላለም በቃ ህይወት እስካለ ድረስ ጳጳስ ዝቅ አይል። ጳጳስ ነው በቃ አለቀ። ጠቅላይ ሚኒስትር ከሆንክ ትወርዳል፣ ፕሬዚዳንት ከሆንክ ትወርዳል፣ ከንቲባ ከሆንክም ትወርዳል። ጳጳስ ከሆንክ አትወርድ። የምታውቁታል። እስቲ የ300,000 ብር ጥያቄ ነው ዛሬ። ከጳጳስነት ዝቅ ብላ ሰው ማዕረግ አለው ወይ? መጀመሪያ ይወርዳል ወይ? ሰው ከጳጳስነት ይወርዳል ወይ? አፈጻጸሙ ለምሳሌ ዶካማ ቢሆን አፈጻጸሙ ለምሳሌ አሁን ፍጹም አሁን ምንፍቅና ከሃይማኖት ውጭ ምናምን አይን ያፈጠጦ ምናምን ሌላ ዝሙቶች ምናምን ካሉ ነው እንጂ እከለ የሚባል ጳጳስ በሀገረ ስብከቱ ምዕመናን ሃይማኖታቸውን ቀይረዋል፣ ምዕመናን ተሰደዋልና ከጳጳስነት ይውረድ የሚል ህግ አላት ቤተክርስቲያኗ ለመሆኑ። ስለዚህ የገዛ አባቶቻችን መጠየቅ የማይቻልበት ሁኔታ ወረዳ አስተዳደርን ያልሰማሁም ማለት ብትሰማ ምን ታረግ ነበር? ምን ታረግ ነበር ብትሰማ? ሂደት ተዋጋላቸው ነበር ለህዝቡ። አላየንም፣ እንደዛ ሲያረጉ አላየንም። እና ቅዱም እንዳልካቸው በአማራ ክልል በሰሜኑ ጦርነት የወረዳ አስተዳደር የዞን አስተዳደር ፈርጥጠው ከክልሉ ከአማራ ክልል ፈርጥጠው እዚህ አዲስ አበባ ደቃሉ። ከዛ በኋላ አንዳንዶቹ ፑል ቤት እንትን ሲሉ ሲጫወቱ አምሽተው የታፈሷል። እና እኔ ብዙም አንኮረምባቸው። በነገራችን ላይ ብዙ አትጨናነቅ። ምን ብዬ አስረዳል? እሱንም አታስቡትም። ሲጀምር ምን ብዬ መልሳለሁ? እንዴት ይሆናለሁ? እንዲህ ብልክ ነው ወይ እንደዛ ብልክ ነው ወይ ምናምን ብዙም። ስንት ዙር ነው እዚህ ቦታ ላይ የነበረው እልቂት? ስንት ዙር ነው? ሰው ለምንድን ነው ቤተክርስቲያን የሚቆጠር? ለምንድን ነው ሰው የሚሞት? ቤተክርስቲያን ያስናቅንኛል። የኔ ጌታ ዝም ብሎ የሆነ ኮሽታ ሲፈጠር እንትን አሞራ እንደመጣበት ጫጩት ግር ምናምን ቱርምስምስ አይጥቅም። በቋሚነት ስለ ሀገር ስለ ሃይማኖት ይሄ አይምሮ ሻርፕ ካላረከው በወር አንድ ጊዜ የሆነ ኮሽታ ሲፈጠር ግር ምን ታረጋል? እንትን የእንጭጭ የእቃቃ የጮቁላ ልጆች ማይንድ ሴት እኮ ነው ይዘን ያለን እኛ ኦርቶዶክሲያን ወጣቶች። ያናድዳል። ምን ታመጣል? ጮቁላ የመጨረሻ ጮቁላ አዶናይ በልጦ አዶናይ ፈስቶ አዶናይና ጃኒ ወይኔ ተሳሳሙ ወይኔ ተፋቀሩ። ይሄን ይዛ በዚህ ጭንቅላት ነው እንግዲህ አሁን በዚህ ጭንቅላት ነው እኛ እኮ ይዶፍረን ብዙ መናገር እኮ አያስፈልግም። አሁን የወረዳ አስተዳደር እኔ አልሰማም ማለት እኛ አሜሪካ ውስጥ ምን እንደሚተነፈስ እናውቃለን። ይሄ ቤተሰቦች ይታዘቡኛል። ይሄ ውስጥ ያለ ፈለወር እኔ ቁጭ ብዬ የአሜሪካን ፖለቲካ እተነትናለሁ። ምን ያደርጋሉ? ሊዋጉ ነው አይዋጉም? ሲአይኤ የሚሰጥ እንደነት እኔ እሰጣለሁ መረጃ ሞቶ ኮራ ብዬ ነው የምነግርህ። ጂኒየስ ስለሆንኩ ነው የምልህ። እኛ ሀገር ዞን ወረዳ የሚያስተዳድር ሰው እኔ እንጃ ሆነ እንዴ ይላል። እውነት ሰው ሞተ? በስመ አብ። አይዞህ ምን ትሆናለህ? ምንም አትሆንም ማለት ነው። ትቆጥላለህ። መቼ ደብረጽዮን መች ተጠየቀ? የኔ ጌታ አማራ ክልል ላይ ያ ሁሉ ግልብጥብጥ ከወጣ በኋላ ይልቃል ከፋለ ነው ማነው የምትለው? ያ ሁሉ ቱርምስ አፍጠር አማራ ክልል ላይ ያ ሁሉ ጥፋት ከተፈጠረ በኋላ መከላከያ ናያዝልኝ ክልልም ብሎ አይደለም እንደሄደ አቦይ ስብሐት መቼ ማነው ስብሐት ነጋ መቼ ተጠየቀ? ታደሰ ወረደ እኮ ያን ሁሉ የትግራይ ህዝብ አስጨፍጭፎ እኮ ማንም አልጠየቀውም። ለምን ትጠይቃለህ? ምን አስፈርቶ ነው? አላወኩም እኛ አልሰማሁም ነው። አትፍራ፣ ይዘው አትጠይቅም አንተ በዚህ ጉዳይ እና ያደለው እዚህ ቁጭ ብለ የዓለምን ጉዳይ እየተነተንን ነው። ከኛ ጌታ ንቃ እንጂ ኮንቆልፈ ንቃ። እየተኛችን እንዴ አትተኙ። እና ተጠያቂ ኦርቶዶክሳውያን ወጣቶች ናቸው። እውነት ምንም አትልመጥመጥ የላችሁ መጀመሪያ የላችሁም። እናንተ በህይወት የላችሁም። መጀመሪያ ነገር እንትን ሪፖርት አድርጋችሁ ታዘግቱ። የላችሁም እኮ በነፍስ የላችሁም እኮ በህይወት የላችሁም እኮ ዝም ብላችሁ ነው የምትጨረጨሩ። የቱ ጋር ነው ቤተክርስቲያን ያለችው? አባቶች ልጆቻችን የቱ ጋር ነው ያሉት?
የሞተውን ለማጽናናት የታል አትሰማም። በቃ አንድ ጳጳስ ብቻ ነው ይሄ ነገር የሚመለከተው። ሌሎቻቸው አገረ ስብከታቸው አይደለም ማለት እንትን ነው እንደ ወረዳ ምናምን አይመለከተውም። በቃ የሌላ ጳጳስ አሁን አይመለከተውም። አሁን ይህ ጉዳይ አርሲ ነው። ስለዚህ የጎጃሙም የትግራዩማ እንትን ላይ ደስታ ላይ ናቸው አሉ መሰለኝ፣ ፈንጠዝያ ላይ ናቸው እነሱ። የእኛ ሲነደስ ስላልሆነ ብዙም አይገርማቸውም ሰው ቢሞት ባይሞት። ኤኒዌይስ ብዙ ነገር የሚያሳፍር ነው። መስመር ስቷል። እንግዲህ የእኛ ችግር ነው እንደ ወጣት መንቃት፣ ቤተክርስቲያንን መንከባከብ፣ መጠበቅ፣ ያሉ ነገሮችን ራስን ማስተካከል፣ በእውቀት ማነጽ፣ ትልቅ መሆን። ትልቅነት በአንድ አደራ አይገኝም። ኤኒዌይስ ይህን ያሳው ነው። ሀሳብ ሲሆን ሞቻችን ላይ ቃርግ ሼር አድርገው ወዳችኋለሁ። ፒስ